አጋንንት ይደበድቡናል፣ ነፍሳችን ድክም ያደርጓታል። እና ትዕግስት እናጣለን እና ሁልጊዜ ውስጡ ባዶ ስለሚሆንና በየትኛው ባህት በኑሮ እርካታ ስለሚያሳጣው ትክክላል፣ ይናደዳል፣ ይሳደባል፣ ይተቻል ራሱ ረፍት ስላጣው እና ልክ ወንዝ ከዚህ ከከንፈሩ ሲሞላ እንደሚያጥለቀልቀው በደልና ኃጢአት ከውስጣችን ሲሞላ ይፈሳል። እንሳደባለን፣ እናገራለን፣ እንተቻለን፣ እንለፈልፋለን። ያ ሁሉ ጉዳት ነው። እግዚአብሔር ከዚያ ጉዳት ይፈውሰን። ለዚያ ሁሉ ሐዘኔታ ነው የሚያስፈልገው። የተጎዳ ሰው ነዋ። ርኅራኄ ነው የሚያስፈልገው። ፍቅር ነው የሚያስፈልገው። ያንን እናደርግ አምላካችን እግዚአብሔር ይርዳን። እና የተወደዳችሁ ክርስቲያኖች አሁን ጉቶውን መንቀል ስንል አሁን ለትህትና ትልቁ ጸሩ ትዕቢት ነው አይደለም? ተቃራኒው ምንድን ነው? ትዕቢት ነው አይደለም? እና አሁን ይህን ስንል ለአንዳንዶቻችን ትዕቢት የሌለብን ሁሉ ሊመስልን ይችላል። በነገራችን ላይ ምናልባት ከትዕቢት ውስጥ መቼስ ሁሉም ደረጃ አለው አይደለም? ይሄ መብራቱ አምፖሉ ሁሉ የሚሰጠው ዋት ይለያያል አይለያይም? እንደዚያ እኮ ነው። ጽድቆም ኃጢአቱም ይለያያል እኮ ሁላችንም። ለዛ ክብራቸው የጻድቃን የሚለያየው ገድላቸው ስለሚለያየው፣ ኃጢአትም እንደዛ ነው፣ ደረጃው የተለያየ እና ትዕቢትም ይለያያል። ከትዕቢት የመጨረሻው ትዕቢት ግን ትዕቢት የለብኝም የሚለው ነው። ይገርማቸዋል። ትዕቢት የለብኝም የሚለው ከትዕቢትም የመጨረሻው ክፉ ትዕቢት እሱ ነው። ራስን አለማወቅ ነው። ራስን አለማወቅ ነው። እንኳን እኛን በዚህ ዓለም የምንኖረው ሰዎች ይቅርና በገዳም ለብዙ ቅድስናና ጸጋ የበቁትን የሚያንገዳግድ ትልቁ በሽታ ትዕቢት ነው። ሰይጣንም በጣም ምክንያቱም ረቂቅ ነው።